ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን ይህንን ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቀላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ አይታችሁ አልተፈታም ካላችሁ ስር ህልሙ ማስቀመጣችሁ እንዳረሱ። ቪዲዮቹ ስለዚህም በማፍጠኛ ማየት ትችላላችሁ። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ዳዊት መቅዲ ሰላም ነሽ? እግዚአብሔር ይመስገን። ህልሙን ያየው ሰው ሌላ ነው። ትልቅ ባህር እየዋኘ ተሻግረ ገደል ነበረ። እሱን ዘለ ካለፍክ በኋላ አረንጓዴ በጣም ደስ የሚል ቦታ ቁጭ ብለ ላብ አለቦግ ይመስለኛል ኪዳነ ምሕረትን ስም እየጠራ ስታመሰግን አየዋለኝ። እስኪ ይሄን ፍችልኝ። እሺ ትልቅ ባህር መዋኘት ዋና ያው ዓለማዊ ህይወት ነው፣ ግን ሰፊ ከተማን ነው የሚያመላክተው። ትልቅ ባህር ሰፊ ከተማን ያመላክታል። ገደል አበሳ ጭንቀት ነበረ። እሱ መዝለል በጣም ቆንጆ ነው። አበሳ ጭንቀት ነበረ፣ ማለፍ መቻል በጣም ቆንጆ ነው። ሌላ አረንጓዴ ነገር ጤናን ያመላክታል። ለም ነገር በጣም ቆንጆ ነው፣ ተስፋን ያመላክታል። እና አልቦ ደግሞ የኪዳነ ምሕረትን ስም እየጠራ ስታመሰግን በጣም ቆንጆ ነው። የምታመሰግንበት ነገር እንደሚኖር የሚያመላክት ነው። ምስጋና በጣም ቆንጆ ነው። ማለፍህ አስቸጋሪ ነገር እንደምታልፍ የሚያመላክት ነው እና በአጠቃላይ በጣም ቆንጆ ነው። ኤፍሬም ነጠላ ለብሼ ባፌ እርጫት ይዤ መንገድ ጭቃ ነው እየሄድኩኝ እያለ ወደኩ። ተነስቼ ጫቱን እየተፋው መንገዴን ቀጠልኩ። ሌላ ደግሞ በጣም ረጅም የኤሌክትሪክ ስልክ እንጨት ላይ ከአብሮ አደጌ ጋር ከላይ ጫፍ ላይ ቆመን ያስፈራል መሰለኝ አለው ገመዱ እንዳይዘኝ እየፈራው በመሰላሉ እየወረድኩኝ ጓደኛዬ ፈራህ እንዴ ሲለኝ አረ ብዬው ቀድሜ ወረድኩ። ይቅርታ ስላበዛው ተደጋጋሚ የድሮ ሰፈሪ ልጆችን ስለማያቸው ነው። እሺ ነጠላ ጸጋ ነው፣ ቆንጆ ነው ነጠላ። ግን ጫት ይዘህ መንገድ እየሄድክ በጭቃ እየሄድክ ማየት ጥሩ አይደለም። ጫት ፈተና ነው የሚያመላክተው። ጭቃ መከራን ነው፣ ኃጢአትን ነው የሚያመላክተው። መንገድ ደግሞ የህይወት መንገድ ነው። ግን ከዛም በኋላ እየተፋው ነው። ተነስቼ ወደኩ ያልከው፣ ስለዚህ የሆነ እንቅፋት የሚሆንብህ ነገር እንደሚመጣ የሚያመላክት ነው። ግን ከዛም ደግሞ መልሰህ እንትን እንደምትል ነው የሚያመላክተውና ቆንጆ ነው መነሳት። ሌላው እየተፋ መሄድ በጣም ቆንጆ ነው። ምክንያቱም ጫት እንዳልኩ ፈተና ነው የሚያመላክተውና ያንን ያመላክታል። ገመድ እድሜ ነው የሚያመላክተው። መንሰላል ደግሞ ያው ንግድ ምናምን ሀሳብ ካለ አሁን ያ ነገር እንደሚሳካ የሚያመላክት ነው። የሰፈርን ልጆች ደጋግመህ ማየት ያው እያሰቡ ይሆናል። አንተ ከዛ ሰፈር ወጥተህ ከሆነ እና ደግሞ የሆነ የተሻለ ነገር እንትን ላይ ከሆንክ እነሱ ያው ያንተን እንትንም እንደሚፈልጉ እንደሚያስቡ የሚያመላክት ነው። ያው ብዙ ጊዜ ደጋግሞ የሚታይ ከሆነ እነዛ ሰዎች እያሰቡ እንደሆነ የሚያመላክት ነውና ያው አንተ በመንገድ ጫቱን እየተፋ ስለሆነ ያየኸው ሆነ ፈተና መገላገል ስለሆነ ባረከው የህይወት ጉዞ የሆነ ህይወት ላይ ከባድ ነገር ማለት ፈተና ምናምን ካለ የሆነ ያለፍክበት መንገድ አለ። አንተም ደግሞ እነሱን ያው የሆነ ፈተና ውስጥ ካሉ እነሱንም ደግሞ የሆነ እንትን የምትላቸው እገዛ ካስፈለገ እንደዛ እንትን እንድትል ነው የሚያመላክተው። ምክንያቱም ያው እያሰቡህ እንደሆነ የሚያመላክት ነው። ማሂታ ሰላም እህቴ፣ በህልም ሳላስበው የተቆጣ ድመት መጥቶ ቀኝ እጄን ድብን አድርጎ ሲነክሰኝ እና ደግሞ በኃይል እጄን ምንጭቃር ሳደርገው ሄዶ የአደገኛ አጥር ላይ ስክት አደርገዋለሁ። ከዛ መልሼ እዛው እና የተጎለጎለ አንጀቱን
ላስገባለት እሞክራለሁ እሱ ግን ይሞታል። አቅቶ ስለምትፈችልኝ አመሰግናለሁ። እሺ ያው ድመት የቅርብ ሰው ጠላትን ነው የምታመላክተው እና ያው መንከስ ምናምን የሆነ ሊያጠቃሽ ያለ የቅርብ ሰው የሆነ እንትንም በማትይው ሁኔታ ሊያጠቃሽ የሚፈልግ እንዳለ ነው። ግን አንቺ ደግሞ እንደምታሸንፊ ነው እንትን የሚልሽ እና ጸሎት አድርጊ። ያው ድመት የቅርብ ሰው ጠላትን በአጠቃላይ ጠላትን የሚያመላክተው ድመት። ገነት ሰላም። በህልም አንዲት ሴትዮ ብዙ ልብስ ለሰው ትሰጣለች እኔ ደግሞ እኔ በነፃ ስለሆነ ትሰጠኛለች ብዬ እጠብቃለሁ ግን ለና አትሰጠኝም። እሺ ልብስ ያው ጸጋ ነው። ያው ቢሰጥሽ መልካም ነበረ ጸጋ ነው ልብስ። ጸሎት አድርጊ ጸጋ ልብስ ሲሰጥ ላንቺ አለመሰጠቱ ያው ጸሎት አድርጊ። ሄለን ሰላም መቅዲ ሴትዮ ወልታ ፀጉር ጌጥ ሰጠችኝ። ጌጥ ልጅን ሴት ልጅን ነው የሚያመላክትሽ ጌጥ። አበባ እንግዲህ ሰላም እኔ የቆሸሸ ልብስ ስሰበስብ አየው። ምንድነው እኔ አይደለሁም የአሰሪዎቼን ነው መልሽልኝ ጨንቀኛል ደግሞ ከሽንት ቤት ነው የሰበሰብኩት። እሺ ያው ቆሻሻ ልብስ ኃጢአት ነው። ቆሻሻ ነገር ኃጢአትን ነው የሚያመላክተው እና ያንቺ ባልሆነ ነገር እንትን እንዳትዪ አንቺ ባልሰራሽው ነገር ሌሎች ባረጉት አንቺ ተወቃሽ እንዳትሆኚ ተጠንቀቂ። ያው ጸሎት በደንብ አድርጊ። የሰዎችን ነው ስትሰበስቢ ያየሽው ስለዚህ አንቺ ባላጠፋሽው ነገር የሰዎች ያጠፉት ኃጢአት የሰሩት መልካም ያልሆነ ነገር ወደ አንቺ እንትን እንዳይል ተጠንቀቂ ጸሎት አድርጊ። መድሃኒት ሲውጥ አንድ ሰው በህልሙ ካለመ ለነገሮች መፍትሄ ማግኘትን ጥሩ የሆነ አመለካከት እንደሚኖረው የሚያመላክት ነው። መድሃኒት ሲወስድ ያለመ ሰው። እንደተመቻችሁ ተስፋ አደርጋለሁኝ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ለዛሬ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። በሌላ ህልሞችና ፍቺዎች እስከምንገናኝ መልካም ጊዜ